ሰላም የማቀርባቸውን ታሪኮች ከወደዳችሁትና በምላሹም እኔን በጥቂቱ ለማገዝ ካሰባችሁ ቻናላችንን ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ አብራችሁኝ ሁኑ። ታሪኩ የሚጀምረው ሰው በማይደርስበት አንድ ምስጢራዊ ቁፋሮ ቦታ ላይ ነው። ኮንራድ የተባለ ግዙፍና ሰውነቱ በጠባሳ የተሞላ ሰው ለብዙ ዓመታት ሲፈልጉ የነበረውን አንድ እጅግ ውድ ነገር ለማግኘት ሌሊቱን ሙሉ ቁፋሮን ሲከታተል እናየዋለን። ኮንራድ በቀላሉ የሚታይ ሰው አይደለም። መካኒካል እጁና የሰውነቱ ጠባሳ ትልቅ መከራ አልፎ የመጣ አደገኛ ሰው መሆኑን ይመሰክራሉ። በዚህ መሃል የኮርድ ኢንዱስትሪ ዋና ስራ አስፈጻሚ ባለጸጋዋ ቪክቶሪያ ኮርድ በቦታው ትከሰታለች። ኮንራድ ለቪክቶሪያ እየሰራ የቆየው ስክራፕ የሚባለውን ጥንታዊና ምስጢራዊ ቁራጭ ለማግኘት ነበር። ቪክቶሪያ ለብዙ ዓመታት በኪሳራ ስትሰቃይ ብትቆይም ዛሬ ግን ኮንራድ የምስራች ይነግራታል። አግኝተነዋል ይላታል። ይህንን ስትሰማ ቪክቶሪያ በደስታ ፈነጠዘች። ፀሐይ ከመውጣቷ በፊት ያ ጥንታዊ ኃይል እጃቸው እንዲገባም ትዕዛዝ አስተላለፈች። የቪክቶሪያ ሳይንቲስት የሆኑት ዶክተር ሳንቼዝ ግን ነገሩን አላመኑትም። ልክ እንደ ድሮ ሐሰተኛ እንዳይሆን ብለው ቢጠራጠሩም ቪክቶሪያ ግን በዚህኛው እርግጠኛ ነች። ምክንያቱም የቁሳቁሱን ኃይል በውስጧ እየተሰማት እንደሆነ ትናገራለች። እውነታው ግን ይህ ስክራፕ ከምድር የተገኘ ሳይሆን ከሌላ ዓለም የመጣ ነው። በአጽናፈ ዓለም ውስጥ ሲጓዝ ብዙ ፕላኔቶችን ያወደመና በመጨረሻ ምድር ላይ ያረፈ አስፈሪ ኃይል ነው። በጥንት ዘመን ግብፃውያን ይህንን የቴክኖሎጂ ጥበብ ተጠቅመው ግዙፍ ፒራሚዶችን እንደገነቡበት ይነገራል። ባለፉት ዘመናት ሁሉ ይህ ቁራጭ በተለያዩ ሰዎች ላይ የተቀባበለ የያዙትን ሰዎች በዘመናቸው ተደማጭና ኃያል ሲያደርጋቸው ቆይቷል። እንዲያውም አንዳንዶች ይህንን ኃይል ተጠቅመው ወንጀልን ሲዋጉና ሰዎችን ሲጠብቁ ብሉ ቢትል እየተባሉ ይጠሩ ነበር። አሁን ግን ይህ ኃይል ጨካኟ ቪክቶሪያ እጅ ሊገባ ትንሽ ነው የቀረው። ታሪኩን ወደ ፓልሚራ ሲቲ ኤርፖርት እናዞራለን። እዚህ ጋር ጂሚ ሬስ የተባለ ወጣት የህግ ትምህርቱን ጨርሶ ወደ ቤቱ ሲመለስ እናገኘዋለን። እናቱ፣ አባቱ፣ አያቱና ትንሿ እህቱ ሚላግሮ በከፍተኛ ደስታ ተቀበሉት። ጄሚ ቤተሰቡን በማየቱ እጅግ ቢደሰትም ገና እራት ላይ እንደተቀመጡ ግን አስደንጋጭ ወሬ ይጠብቀዋል። የቤቱ ክራይ በ3 እጥፍ በመጨመሩ ቤታቸውን ሊያጡ እንደሚችሉ ነገሩት። ጄሚ ለምን ሱቃችን ውስጥ አንኖርም ታዲያ ብሎ ሲጠይቅ እሱንም ቢሆን በገንዘብ እጥረት ምክንያት እንደሸጡት ይነግሩታል። ይህ ብቻ አይደለም፣ አባቱም የልብ ድካም እንዳጋጠማቸው ሲሰማ ጄሚ ክው ብሎ ቀረ። ይህ ሁሉ ሲፈጠር ለምን አልነገራችሁኝም ብሎ ሲጠይቃቸውም ትምህርት ላይ እንድታተኩርና እንዳትጨናነቅ ብለን ነው አሉት። ጄሚ አሁን ቤተሰቡን ለመርዳት የግድ ስራ መፈለግ እንዳለበት ተረዳ። ጄሚና እህቱ ሚላግሮ ቤተሰባቸውን ለመርዳት ሲሉ የቪክቶሪያ ኮርድ ቤት ውስጥ በሎሌነት ተቀጥረው መስራት ጀመሩ። ስራ ላይ ያሉ ጄሚ ቪክቶሪያን ከኮንራድ ጋር ያያትና በደስታ ሰላም ሊላት ይሞክራል። እሷ ግን በንቀት አይታው ዝም ብላ ታልፈዋለች። በዚህ ጊዜ ሚላግሮ ለሀብታሞች እኛ የማይታዩ ፍጥረታት ነን፣ ይህም የእኛ ትልቁ ኃይላችን ነው በማለት የዓለሙን መራራ እውነት ነገረችው። ሀብታሞቹ የድሆችን መኖር ባያስተውሉም ድሆች ግን ሁሉንም ነገር በቅርበት ያያሉ። በቤተ መንግስቱ ውስጥ ሌላ ትልቅ ውጥረት አለ። ቪክቶሪያ ከወንድሟ ልጅ ከጄኒ ኮርድ ጋር ትጋጫለች። ጄኒ የቪክቶሪያን ኩባንያ በሚስጥር እየሰራው ያለውን አደገኛ ፕሮጀክት የሚያሳይ ቪዲዮ ይዛ መጣች። ይህ ፕሮጀክት ተራ ሰዎችን ወደ ኃያል ወታደር የሚቀይርና ከመላው ጦር ጋር ብቻቸውን እንዲፋለሙ የሚያደርግ የጦር መሳሪያ ዝግጅት ነው። ጄኒ ይህ ፕሮጀክት ከቆመ ቆይቷል ብላ ብታምንም ቪክቶሪያ ግን በድብቅ ቀጥላበታለች። ጄኒ ቪክቶሪያን ይህን ዓለም የሚያጠፋ መሳሪያ ለምን ትሰሪያለሽ ብላ ብትጠይቃትም ቪክቶሪያ ግን መልሷ ትርፍ የሚል ብቻ ነበር። ለዓለም ሰላም ደንታ የላትም። ዋናው ዓላማዋ ኃይሉን ለጦር ኃይሎች ሽጣ መበልጸግ ነው። ጄኒ ያ ቁፋሮ ቦታ ላይ ምን አገኘሽ ብላ ብትጠይቃትም ቪክቶሪያ መልስ ከመስጠት ይልቅ ጥላት ወጣች። ንግግራቸው ወደ ጩኸትና ስድብ ተቀየረ። ቪክቶሪያ የጄኒን አባት ጭምር በማንቋሸሽ ኩባንያውን የገነባችው እሷ ብቻ መሆኗን ገለጸች። ጄሚ ይህንን ሁሉ ጠብ ከሩቅ ሆኖ ሲመለከት ነበር። ቪክቶሪያ በጄኒ ላይ እየጮኸችባት ልታጠቃት ስትሞክር ጄሚ ዝም ማለት አልቻለም። ወደፊት ቀረብ ብሎ ታያት በማለት ቪክቶሪያን ተናገራት። ቪክቶሪያ በአንድ አገልጋይ በመደፈሯ እጅግ ተቆጣችና ጄሚን ወዲያውኑ ከስራ አባረረችው። አሁን ጄሚ ስራ አጥ ሆኖ ከእህቱ ጋር በውጭ ሲጠብቅ ጄኒ ወጥታ አገኘችው። ጄሚ ስራ ያጣው እሷ ለመርዳት እንደሆነ ስትረዳ በጣም አዘነች፣ ግን በድፍረቱ ተገረመች። ስልኳን ሰጥተው ነገ ቢሮዬና ሌላ ስራ ፈልግልሃለሁ በማለት ተስፋ ሰጠችው። ጄሚና ሚላግሮ አዲስ እድል በማግኘታቸው በደስታ ወደ ቤታቸው ተመለሱ። ያቺ ሌሊት ለጄሚ ረጅም ነበረች።
ከአባቱ ጋር ስለ ድህነትና ስለ ወደፊቱ ተስፋ እያወሩ አመሹ። አባቱ ሁሉም ነገር ይስተካከላል ብሎ ቢያጽናናውም የሚቀጥለው ቀን ግን የጄሚን ሕይወት ለዘላለም የሚቀየር ክስተት ይዞ እንደሚመጣ አላወቁም ነበር። በማግስቱ ጄሚ አዲስ ስራ ለማግኘት በከፍተኛ ተስፋ ወደ ኮርድ ኢንዱስትሪ ዋና መስሪያ ቤት አመራ። መላው ቤተሰቡ አጎቱ ሩዲን ጨምሮ እሱን ለመሸኘት አብረውት ሄደዋል። ጄሚ በህንፃው ውስጥ በጉጉት እየጠበቀ ባለበት ሰዓት ጄኒ ግን በህንፃው ሌላኛው ክፍል በድብቅ እየተንቀሳቀሰች ነበር። የሳይንቲስት ልብስ ለብሳ በመመሳሰል ዶክተር ሳንቼዝን በብልሃት አታላ ስክራቡ የሚገኝበትን የላብራቶሪ ቁልፍ ሰረቀች። ጄኒ ስክራቡን ስታየው በውበቱና በሚያመነጨው ኃይል ደነገጠች። ነገር ግን ቪክቶሪያ ይህንን ለክፉ ዓላማ እንደምትጠቀምበት ስለምታውቅ ወዲያውኑ ይዘው ለመውጣት ወሰነች። ስክራቡ መጥፋቱን ያወቁት ዶክተር ሳንቼዝ ግን ወዲያውኑ የድንገተኛ አደጋ ደውል አስጮሁ። የህንፃው ጥበቃዎች ማንኛውም ሰው እንዳይወጣና እንዳይገባ በሩን ዘጉት። ጄኒ ለማምለጥ ስትጣደፍ ጄሚን አገኘችውና ትንሽ ሳጥን በእጁ አስጨበጠችው። ይህንን ይዘውጣ ግን በምንም ተአምር እንዳከፍተው ብለው ተለያዩ። ጄሚ ወደ ቤቱ ሲመለስ ቤተሰቦቹ በሁኔታው ግራ ተጋቡ። ስራ ፈልገ ሄደ ምስጢራዊ ሳጥን ይዘመጣ እያሉ ቀለዱበት። ሁሉም በጉጉት እንዲከፍተው ቢገፋፉትም ጄሚ ግን የጄኒን ማስጠንቀቂያ በማሰብ መጀመሪያ እምቢ አለ። በመጨረሻ ግን የቤተሰቡ ግፊት በረታና ሳጥኑን ከፈተው። ሳጥኑ እንደተከፈተ በውስጡ ያለው ነገር በህይወት ያለ ፍጥረት ይመስል መንቀሳቀስ ጀመረ። ጄሚ ምን እንደሆነ ለማወቅ ቀረብ ብሎ ሲነካው ስክራቡ በድንገት ነቃ። ሁኔታው ወዲያውኑ ወደ አስፈሪ ክስተት ተቀየረ። ስክራቡ ከሳጥኑ ውስጥ ዘሎ በመውጣት የጄሚ ፊት ላይ ተለጠፈ። መላው ቤተሰብ በድንጋጤ ሲጮሁ፣ አጎቱ ሮዲ ስክራቡን ለመንቀል ሲሞክር በኃይለኛ የኤሌክትሪክ ንዝረት ተሽቀነጠረ። በሰከንዶች ውስጥ የጄሚ አካል ውስጥ እየተሰገሰገ በመግባት የሮቦት እግሮች ከጀርባው ወጡና ጄሚን ወደ ጣሪያው ሰቀሉት። ልብሶቹ በሙሉ በእሳታዊ ኃይል ተቃጠሉ። በምትኩም እጅግ ዘመናዊና ኃያል የሆነ የብረት ልብስ በመላ አካሉ ላይ ተገነባ። በዚያች ቅጽበት ጄሚ ሬይስ ተራ ወጣት መሆኑ አበቃ። ወደ ብሉ ቢትል ተቀየረ። በልብሱ ውስጥ ያለው እጅግ የላቀ ኤአይ ወዲያውኑ ከጄሚ አእምሮ ጋር ተገናኘ። የጄሚ ስሜት ሳይጠይቅ የልብሱን የብቃት ደረጃ ለመፈተሽ ጄሚን የቤቱን ጣሪያ አስበርግዶ ወደ ላይ አስፈነጨፈው። ጄሚ በከፍተኛ ፍጥነት ሰማዩን ሰንጥቆ በመሄድ እስከ ህዋ ድረስ ተወረወረ። መላው ዓለም ከእግሩ ስር ታየችው። ጄሚ በህዋ ላይ ሆኖ ምን እየተፈጠረ እንደሆነ ለማሰብ እንኳ ጊዜ ሳያገኝ የልብሱ ኤአይ የመውረጃ ስርዓቱን ለመፈተሽ በከፍተኛ ፍጥነት ወደ ምድር ቁልቁል ይዞት ተወረወረ። ጄሚ በፍርሃት እየጮኸ መሬት ሊነካ ሲል ኤአዩ በድንገት አስቆመውና በሰላም አሳረፈው። ነገር ግን በዚህ መሃል በአንድ መኪና ላይ አርፎ መኪናዋን ሙሉ በሙሉ አድቅቋታል። ጄሚ ምንም እንኳ ባይጎዳም በሁኔታው ተሸማቆ ለመኪናው ባለቤት ይቅርታ እየጠየቀ እያለ ሌላ አደጋ ተከሰተ። አንድ ትልቅ አውቶቡስ በከፍተኛ ፍጥነት ወደሱ እየመጣ ነበር። የልብሱ ኤአይ አውቶቡሱን እንደ ጠላት ስለቆጠረው ወዲያውኑ የመከላከያ ክንፎችን ከፊቱ ዘረጋ። አውቶቡሱ ከክንፎቹ ጋር ሲጋጭ ልክ እንደ ቢላዋ ለሁለት ተሰነጠቀ። የሚገርመው ግን በአውቶቡሱ ውስጥ የነበሩት ሰዎች ሁሉ ምንም ሳይሆኑ ተርፈዋል። ተጓዦቹና ጄሚ በድንጋጤ ደርቀው ቀሩ። ከዛም ኤአዩ ጄሚን አየር ላይ አብረሮ ወደ ቤቱ መለሰው። ቤተሰቡ በድንጋጤ ሲጠብቁት ቆይተው እሱን ሲያዩ ተረጋጉ። የብሉ ቢትል ልብሱ ልክ እንደመጣ ሁሉ በድንገት ሲጠፋ ጄሚ እርቃኑን ሆኖ በድንጋጤ ራሱን ስቶ ወደቀ። ጄሚ ሲነቃ ምንም ማብራሪያ አልሰጠም። ይልቁንም ልብሱን ለብሶ መልስ ሊሰጠው ወደሚችለው ብቸኛ ሰው ማለትም ወደ ጄኒ ለመሄድ ወሰነ። ልብሱን እየቀየረ ያለ ስክራቡ አሁንም ጀርባው ላይ ተጣብቆ መኖሩን ሲያይ ፍርሃቱ ይበልጥ ጨመረ። ቤተሰቡ ሌላ አደጋ ይደርሳል ብለው ቢሰጉም ጄሚ ግን አሳመኗቸው ወደ ኮርድ ኢንዱስትሪ አመራ። እዚያም ጄኒ እንደ አጋጣሚ በጥበቃዎች ተከባ ለማምለጥ ስትሞክር አገኛትና በመኪናው ይዟት አመለጠ። ቪክቶሪያ ጄኒ ስክራቡን እንደሰረቀች ስላወቀች ለጥበቃዎቿ እንድትገደል ትዕዛዝ አስተላልፋ ነበር። ጂሚና ጄኒ ወደ ጄሚ ቤት ቢደርሱም የአጎቱ ሩዲ መኪና በመሰባበሩና ቤተሰቡ ጄኒን ለደረሰባቸው መከራ ሁሉ ተጠያቂ በማድረጋቸው ሁኔታው ደስ የማይል ነበር። ነገር ግን የጄሚ አባት ሁሉንም በማረጋጋት ከዚህ የከፋ ጊዜ እንዳለፉና ይህንንም እንደሚያልፉት ተናገሩ። ጄኒ ስክራቡ የት እንዳለ ስትጠይቅ ጄሚ ጀርባው ላይ ያሉ
ያሉትን ሜካኒካል ቁርጭራጮች በማሳየት ውስጤ ነው አላት። ጄኒ ስክራቡ ጄሚን በመምረጡ እጅግ ብርቅዬ ክስተት እንደሆነና ባለፉት 1000 ዓመታት ጥቂት ሰዎችን ብቻ እንደመረጠ አስረዳችው። ጄሚ ስክራቡን ከሰውነቱ ላይ መንቀል እንደሚቻል ሲጠይቃት መልሱን የምናገኘው የአባቴ ምስጢራዊ ላብራቶሪ ውስጥ ነው አለችው። የጄኒ አባት ህይወቱን ሙሉ ስክራቡን ሲያጠና ስለነበረ ማንኛውም መልስ እዛ ይገኛል። ነገር ግን የላብራቶሪ ቁልፍ አሁንም ኮርድ ኢንዱስትሪ ህንፃ ውስጥ ነው። ስለዚህ ጄኒና አጎቱ ሮዲ ቁልፉን ለመስረቅ ወደ ኩባንያው ተመለሱ። ሮዲ በአካባቢው ያሉ የደህንነት ካሜራዎችን ማጥፋት የሚችል መሳሪያ በድብቅ ሰርቶ ስለነበር ተልዕኳቸው ተሳካ። በዚህ መሃል ግን ቪክቶሪያ ስክራቡን የሰረቀውን ሰው ለማግኘት ኮንራድን አዘዘችው። ጄሚና ጄኒ የላብራቶሪውን ቁልፍ ሰርቀው ሊወጡ ሲሉ ያ አደገኛው ኮንራድ ድንገት ከፊታቸው ተከሰተ። ኮንራድ ያለምንም ማመንታት ጄሚ ላይ ጥቃት ሰነዘረ። ነገር ግን ጥቃቱ ጄሚን ከመንካቱ በፊት በልብስ ውስጥ ያለው ኤአይ በቅጽበት የብሉ ቢትል ልብስ በጄሚ አካል ላይ ገነባና የኮንራድን ቡጢ በቀላሉ መከተው። ጄሚ ራሱ በሁኔታው ቢገርምም አጸፋዊ ጥቃት በመሰንዘር ኮንራድን ወርውሮ መታው። ነገር ግን ኮንራድም ተራሱ አይደለም። በሰውነቱ ውስጥ የተገጠመውን ዘመናዊ ቴክኖሎጂ በማንቀሳቀስ እሱም የራሱን የብረት ልብስ ለበሰ። አሁን በሁለቱ መካከል እጅግ ከባድ ፍልሚያ ተጀመረ። ጄሚ በስክራቡ እርዳታ ብልጫ ማግኘት ቢጀምርም ኤአዩ ግን ጠላትህን ግደለው እያለ ይገፋፋው ነበር። ጄሚ ግን እኔ ሰው መግደል አልፈልግም በማለት የኤአዩን ትዕዛዝ አልቀበልም አለ። ኮንራድ ጄሚን ማሸነፍ ሲያቅተው ትኩረቱን ወደ ጄኒና ሮዲ አዞረ። ጄሚ እነሱን ለማዳን ሲከላከል ራሱ ለጥቃት አጋለጠ። ኮንራድም ይህንን አጋጣሚ ተጠቅሞ ጄሚን ክፉኛ ደበደበው። ጄሚ ተስፋ ሊቆርጥ ሲል ጄኒና ሮዲ መኪናቸውን ኮንራድ ላይ በማጋጨት ጄሚን ይዘው ለማምለጥ ቻሉ። በመጨረሻም ጄኒ ቁልፉን ተጠቅማ የአባቷን ምስጢራዊ ላብራቶሪ ከፈተች። እዚያ ውስጥ ጄሚና ሮዲ አስገራሚ ቴክኖሎጂዎችንና የድሮውን የብሉ ቢትል ልብስ ተመለከቱ። እዚህ ጋር ነው ትልቁ ሚስጥር የወጣው። የጄኒ አባት ቴድ ኮርድ በዚህ ከተማ ውስጥ የመጀመሪያው ብሉ ቢትል የነበረ ጀግና ነው። ቴድ ስክራቡን ሙሉ በሙሉ መቆጣጠር ባይችልም የራሱን ቴክኖሎጂ በመፍጠር ሰዎችን ይረዳ ነበር። አጎቱ ሮዲ በላብራቶሪ ኮምፒውተር ውስጥ ስክራቡን ከጄሚ አካል ላይ የሚነቅልበትን መንገድ መፈለግ ጀመረ። ነገር ግን ሩዲ ያገኘው መረጃ እጅግ የሚሰቀጥጥ ነበር። ስክራቡን መንቀል የሚቻለው ያ ሰው ሲሞት ብቻ እንደሆነ ተረዳ። ጄሚ ይህንን ሲሰማ ዓለም በላዩ ላይ የተደፋች መሰለው። ህይወቱ ሙሉ በኤአይ ቁጥጥር ውስጥ ሆኖ መኖር እንደማይችል በማሰብ በንዴት ላብራቶሪውን ጥሎ ወጣ። ሮዲ ተከትሎት በመሄድ አባቱ ለቤተሰቡ የከፈለው መስዋዕትነት በማስታወስ አጽናናው። ይህ ኃይል የመጣልህ በምክንያት ነው። በሚገባ ከተጠቀምክበት የቤተሰብን የወደፊት እጣ ፋንታ መቀየር ትችላለህ አለው። ጄሚ የአጎቱን ምክር ተቀብሎ ይህንን ኃይል ለበጎ ነገር ለመጠቀም ወሰነ። ነገር ግን ገና ውይይታቸውን ሳይጨርሱ አንድ አስፈሪ ነገር አዩ። የቪክቶሪያ ሄሊኮፕተሮች ወደ ጄሚ ቤት እያመሩ ነበር። ቪክቶሪያ ጄሚን ለማግኘት ቤተሰቦቹን እንደምትጠቀም ገባቸው። ጄሚ ሳይዘገይ ወደ ብሉ ቢትልነት ተቀይሮ ቤተሰቡን ለማዳን በከፍተኛ ፍጥነት በረረ። ጄሚ ቤቱ ሲደርስ ሁኔታው እጅግ አስፈሪ ነበር። የቪክቶሪያ የታጠቁ ወታደሮች ቤተሰቡን በጠመንጃ አስፈራርተው ጄሚ የት እንዳለ ይጠይቁ ነበር። ጄሚ ወዲያውኑ ወደ ብሉ ቢትልነት ተቀይሮ ጥቃት መሰንዘር ጀመረ። የልብሱ ብረት ጥይት የማይበሳው በመሆኑ ወታደሮቹ ምንም ሊያደርጉት አልቻሉም። ኢላማቸውንም ወደ ቤተሰቡ ሲያዞሩ ጄሚ ክንፎቹን በመዘርጋት ቤተሰቡን ከጥቃት ጋረዳቸው። አሁንም የልብሱ ኤአይ ጠላቶችን በገዳይ መሳሪያ አጥፋ እያለ ቢገፋፋውም ጄሚ ግን በመራራት ለሞት በማይደርግ ኃይል ብቻ ይመክታቸው ነበር። በዚህ መሃል ቪክቶሪያ ከሄሊኮፕተር ሆና ሁኔታውን በንቀት ትከታተላለች። ኮንራድ የመጨረሻውንና ኃይለኛውን መሳሪያ ተጠቅሞ ጄሚን እንዲያጠፋው ትዕዛዝ ሰጠች። የልብሱ ኤአይ አደገኛ ጥቃት እየመጣ መሆኑን ለጄሚ ቢያስጠነቅቀውም በዚያው ቅጽበት ግን ያልታሰበ አደጋ ተከሰተ። የጄሚ አባት ሴት ልጃቸውን ወደ ሰላማዊ ቦታ ለማድረስ ሲሮጡ በድንገት በልብ ድካም መሬት ላይ ወደቁ። ጄሚ አባቱ አደጋ ላይ መሆናቸውን ሲያይ ልቡ ተሰበረ። መላው ትኩረቱ ወደ አባቱ በመዞሩ መከላከያውን ላላ አደረገ። ኮንራድ ይህንን አጋጣሚ በመጠቀም በሙሉ ኃይሉ ጄሚን መታው። በዚህ ጊዜ የልብሱ ኤአይ እንኳ ሊረዳው አልቻለም። ጄሚ ክፉኛ ቆስሎ ራሱን ሲስት የቪክቶሪያ ወታደሮች በኃይል ወስደው አሰሩት። በዚያው አስፈሪ ምሽት የጄሚ አባት ህይወታቸው አለፈ። ቤታቸውን በከባድ ፍንዳታ ወደመ። የሬስ ቤተሰብ በአንድ ምሽት ቤታቸውን፣ አባታቸውንና ልጃቸውን አጡ። ጄኒ ግን ተስፋ አልቆረጠችም። የተረፉትን የጄሚ ቤተሰቦች ይዛ ወደ አባቷ ምስጢራዊ መደበቂያ ቦታ ወሰደችው።
እዚያም አጎቱ ሩዲ ለብዙ ዓመታት ተኝቶ የነበረውን ትልቅ የጦር መርከብ ማንቀሳቀስ ቻለ። አሁን የሬስ ቤተሰብ ለለቅሶ ጊዜ አልነበራቸውም። ጂሚን ለማዳንና ቪክቶሪያን ለማቆም ተነሱ። እያንዳንዱ የቤተሰብ አባል በላብራቶሪ ውስጥ ያሉትን ዘመናዊ መሳሪያዎች ታጥቀው ለታላቁ የነፍስ አድን ዘመቻ ተዘጋጁ። እቅዳቸው ጂሚ የታሰረበትን ደሴት ሰብሮ በመግባት የኤሌክትሪክ ኃይል በማቋረጥና በጨለማ ተጠቅመው ጂሚን ነፃ ማውጣት ነበር። በዚህ ጊዜ ጂሚ በአንድ ኤሌክትሪክ ማሽን ላይ ታስሮ ይሰቃያል። ቪክቶሪያ የስክራቡን ኃይል ከጂሚ አካል ላይ የመጠጠች ወደ ኮንራድ ለማስተላለፍ ሙከራ እያደረገች ነበር። ጂሚ በህመም ሲጮህ፣ ጄኒና ቤተሰቦቹ ግን የደሴቱን ጥበቃዎች እያጠቁ ወደ ዋናው ክፍል እየተቃረቡ ነበር። ቪክቶሪያ የስክራቡን ኃይል ተጠቅማ የማይሸነፍ ጦር ለመገንባት ያላትን እቅድ ለማሳካት የመጨረሻው ምዕራፍ ላይ ደርሳለች። ጄሚ በማሽኑ ላይ ታስሮ በስቃይ ላይ ያለ በንቃተ ህሊናው ውስጥ አንድ አስገራሚ ራዕይ ማየት ጀመረ። በዚያ መንፈሳዊ ዓለም ውስጥ በቅርቡ በሞት የተለዩትን አባቱን ፊት ለፊት አገኛቸው። ጄሚ አባቱን በማየቱ በጣም ቢደሰትም አባቱ ግን አንድ ትልቅ ምክር ሰጠው። ስክራቡን በሙሉ ልቡ እንዲቀበለውና ከሱ ጋር አንድ እንዲሆን ነገረው። አባቱ አጽናፈ ዓለም አንተን የመረጠችው በምክንያት ነው በማለት ጄሚ ኃይሉን ለበጎ ነገር እንዲያውለው አበረታታው። ጄሚ አባቱን ተከትሎት መሄድ ቢፈልግም አባቱ ግን ወደ ምድር ተመልሶ ተልእኮን እንዲፈጽም አሳሰበው። ጄሚ የአባቱን ምክር ሰምቶ በራእይ ውስጥ ያየውን ብሉ ቢትል ሲነካው ከስክራቡ ጋር ያለው ግንኙነት ፍጹም ሆነ። ነገር ግን በገሃዱ ዓለም የኃይል ሽግግሩ ተጠናቆ ነበር። ኮንራድ አሁን የስክራቡን ሙሉ ኃይል ወስዶ ከመቼውም ጊዜ በላይ አደገኛና የማይበገር ሆኗል። በዚህ መሃል ጄኒ ያጠመደቻቸው ፈንጂዎች ፈንድተው የደሴቱ መብራት ሲጠፉ ጄሚ አጋጣሚውን ተጠቅሞ ከታሰረበት ማሽን አመለጠ። የቪክቶሪያ ሳይንቲስት የሆኑት ዶክተር ሳንቼዝም ስህተታቸውን ተረድተው በርህራሄ ጄሚ እንዲያመልጥ በሩን ከፈቱለት። ኮንራድ በንዴት ዶክተር ሳንቼዝን ገድሎ ጄሚን ማሳደድ ጀመረ። ጄሚ በህንፃ ውስጥ ባሉ መተላለፊያዎች ውስጥ ሲሮጥ የልብሱ ኤአይ በኃይል ሽግግሩ ምክንያት ስለደከመ ወዲያውኑ ሊነቃ አልቻለም። ጄሚ ለመጀመሪያ ጊዜ ያለ ልብሱ እርዳታ በራሱ ጥንካሬ ከጠላቶቹ ጋር እንዲፋለም ተገደደ። ነገር ግን የቪክቶሪያ ወታደሮች ከበው ሊገድሉት ሲሉ ማንም ያልጠበቀው ተአምር ተከሰተ። የጄሚ ሀያት ግዙፍ መትረየስ ይዘው ብቅ አሉ። ያቺ ምስኪንና ዝምተኛ አሮጊት በጀግንነት ወታደሮቹን እየረሸኑ የልጅ ልጃቸውን ነፃ አወጡት። ጄሚ በሀያቱ ጀግንነት ቢገረምም እህቱ ሚላግሮና ጂኒ አሁንም ደሴቱ ላይ አደጋ ላይ መሆናቸውን ሲረዳ ወዲያውኑ ወደ ፍልሚያው ተመለሰ። ሚላግሮ በጂኒ አባት የድሮ መሳሪያዎች ተጠቅማ በራሷ ጥንካሬ ከወታደሮቹ ጋር ስትፋለም ቆይታለች። ጄሚ ደርሶ እህቱን ከረዳ በኋላ ታላቁ ፍልሚያ ከኮንራድ ጋር ተጀመረ። በሌላ በኩል ቪክቶሪያ ጄኒን በሄሊኮፕተር ይዛ ለማምለጥ ብትሞክርም ጄኒ ግን አባቷ ከሰሩት አደገኛ መሳሪያዎች አንዱን ማስቲካ ተጠቅማ ሄሊኮፕተሩን እንድትከሰከስ አድርጋታለች። አሁን መሬት ላይ በጄሚና በኮንራድ መካከል የመጨረሻውና ወሳኝ ፍልሚያ ቀጥሏል። ኮንራድ የስክራቡን ኃይል ስለመጠጠ እጅግ ጠንካራ ሆኗል። ጄሚን ክፉኛ እየደበደበው ባለበት ሰዓት አጎቱ ሮዲ ጄሚን ለመርዳት ጣልቃ ገባ። ኮንራድ ትኩረቱን ወደ ሮዲ አዙሮ ጥቃት ሲሰነዝር ጄሚ አጎቱ የተገደለ መስሎት በከፍተኛ ቁጣ ተሞላ። ይህ ቁጣ የጄሚን ውስጣዊ ኃይል ቀሰቀሰውና የብሉ ቢትል ልብሱ ከመቼውም ጊዜ በላይ በኃይል እንዲነቃ አደረገው። ጄሚ በአጎቱ ላይ በደረሰው ጥቃት ተቆጥቶ ሙሉ ኃይሉን በኮንራድ ላይ ያዘነበው። ኮንራድን ክፉኛ አቁስሎ ሊገድለው ሲል የልብሱ ኤአይ በድንገት አስቆመው። በኃይል ሽግግሩ ወቅት ኤአዩ የኮንራድን ትዝታዎች ሰርቆ ስለነበር እውነቱን ለጄሚ ያሳየው። ኮንራድ ገና ከጅምሮ ክፉ ሰው አልነበረም። ይልቁንም በጦርነት አካሉ የጎደለ ምስኪን ሆኖ ሳለ ቪክቶሪያ ትዝታውን አጥፍታና አካሉን ቀይራ ለራሷ ጥቅም መሳሪያ አድርገው እንደነበር ጄሚ ተረዳ። ጄሚ ይህንን ሲያውቅ ርህራሄ የተሰማውና ጥቃቱን አቆመ። በዚህ ጊዜ ኮንራድም ያለፈው ትዝታው እየተመለሰለት መጣና ቪክቶሪያ እንዴት እንደተጠቀመችበት ገባው። ኮንራድ በመጨረሻው ሰዓት ትክክለኛውን ውሳኔ ወሰነ። ቪክቶሪያን ይዞ ወደ እሳቱ ውስጥ በመግባት ራሱን መስዋዕት አደረገ። በደሴቱ ላይ በደረሰው ግዙፍ ፍንዳታ ቪክቶሪያና ኮንራድ አብረው ሲጠፉ ጄሚና ቤተሰቡ በጄኒ አባት መርከብ ተጠቅመው በሰከንዶች ልዩነት አመለጡ። የሚገርመው ደግሞ አጎቱ ሩዲም ከተሰነዘረበት ጥቃት ተርፎ በሕይወት ተገኘ። ከድሉ በኋላ ሁሉም ነገር መቀየር ተጀመረ። ቪክቶሪያ በመሞቷ ጄኒ የኮርድ ኢንዱስትሪ ብቸኛ ባለቤት ሆነች። ምንም እንኳ የጄሚ ቤት ቢወድምም የአካባቢው ጎረቤቶች ተሰባስበው ቤተሰቡን ሲረዷቸውና አብረዋቸው መሆናቸውን ሲያሳዩ የሰው ልጅ አንድነት ምን ያህል ጠንካራ እንደሆነ ታየ።
ጄኒም ጂሚንና ቤተሰቡን በገንዘብ ለመርዳትና አዲስ ህይወት እንዲጀምሩ ቃል ገባችላቸው። በታሪኩ መጨረሻ ላይ አንድ አስደንጋጭ ነገር እናያለን። በቴድ ኮርድ ምስጢራዊ ላብራቶሪ ውስጥ አንድ የቆየ ድምጽ በድንገት ተሰማ። ይህ ድምጽ የመጀመሪያው ብሉ ቢትል ቴድ ኮርድ አሁንም በህይወት እንዳለና ለልጁ ለጄኒ መልእክት እያስተላለፈ እንደሆነ ይጠቁማል። ይህም ለታሪኩ ሁለተኛ ክፍል ትልቅ በር ከፍቶ ተጠናቀቀ። የዛሬው ታሪክ ይህንን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። እንዲሁም አንድ ሽባ የነበረ ሰው በቴክኖሎጂ ታግዞ ወደ አደገኛ ነፍሰ ገዳይነት በመቀየር የሚያደርገውን የብቅል ጉዞ የሚያሳየውን ቪዲዮ እዚህ ጋር ገብታችሁ እዩት። እመኑኝ ትወዱታላችሁ።